ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቻችን እንደምን አመሻችሁ። የዛሬው የዕለተ ማክሰኞ ሰበር መረጃዎች መጋቢት 29 2017 ዘመቻ አንድነት ወሎ ቤት አማራ ግንባር ተጠናክሮ በቀጠለው ዘመቻ አንድነት አሳምነው ክፍለ ጦር ሶስተኛ ሻለቃ ወልዲያ ከተማ ላይ ታላቅ ድል ተጎናጸፈ። የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር በአርበኛ 50 አለቃ ማሞ ቢመጣ የሚመራው ሶስተኛ ሻለቃ መጋቢት 29 2017 ዓ.ም ምሽት ወልዲያ ከተማ በመግባት ከፓትሮል በመንቀሳቀስ ላይ የነበረው ከፍተኛ አመራር ከነ አጃቢዎቹ ሙሉ ለሙሉ እርምጃ በመውሰድ ሙትና ቁስለኛ በማድረግ የተሳካ ቀዶ ጥገና ሰርተው ወጥተዋል። በተፈጸመው ተደጋጋሚ የቦምብ ጥቃት አመራሩ ከነ አጃቢዎቹ ይንቀሳቀሱበት የነበረው መኪናም ከጥቅም ውጭ ሆኗል። በሌላ ዘመቻ አንድነት የተጋድሎ መረጃ አማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል ኮር ዳግም ክተት ወራኢሉ ክፍለ ጦር በሚንቀሳቀስበት የጃማ ደጎሎ ወረዳ በተለያዩ ማህበራዊ አገልግሎት የሚከናወንባቸው ቦታዎች በተለይ ገበያ ላይ ህዝቡ እየበደሉ ያሉና ያላግባብ ቀረጥ እየቀረጡ ያስቸገሩ የስርዓት አገልጋይ ሆዳ አደር ሚኒሻዎች እርምጃ ወስዶባቸዋል። በዚህ የመጀመሪያ አስተማሪ እርምጃ ከ10 በላይ ሆዳ አደር ሚኒሻ ቆስሎ ሆስፒታል ገብቷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ቀጥሏል። ፌዴራል ፖሊስ ስዩም ተሾመ ለማግኘት እንዳልቻለ ለፍርድ ቤት ገለጸ። አቶ ዮሐንስ ቧያለው እና አቶ ክርስቲያን ታደለ በከፍተኛ ፍርድ ቤት ተከሰው ጉዳያቸው በመታየት ላይ እያለ ስዩም ተሾመ መጋቢት 11 2017 ዓ.ም ባስተላለፈው ፕሮግራም በተከሰሱበት ጉዳይ ጋር በተያያዘ የአማራ ወጣት አስፈጅተዋል፣ ድሽቃና መሳሪያ መግዣ ጠይቀዋል ወዘተ የሚል በፍትህ ሂደት ላይ አሉታዊ ተጽዕኖ የሚያሳድር ግን የተላለፈ ፕሮግራም ስላልቀረበ የፌዴራል ፖሊስ ለዛሬ መጥሪያ አድርሶት ችሎት እንዲያቀርብ ቢታዘዝም የስዩም ተሾመ አድራሻ ስላልተገለጸልኝ ላቀርበው አልቻልኩም ብሎ ምላሽ ሰጥቷል። በዚህ ላይ አቶ ዮሐንስ ቧያለው አስተያየት ሲሰጥ ከአሁኑ ቀደም በስም ማጥፋት ወንጀል ፍርድ ቤት ከስሸው ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሄዶ እያየ ሰላምታ እየሰጠ ነው የሚመለሰው። ትምህርት ባያገኝ በመቅረቱ አሁን ተመሳሳይ ድርጊት የፈጸመው መንግስት ቤት የሰጣቸው ደሞዝ የሚከፍላቸውና መኪና የተሰጣቸው የመንግስት አክቲቪስቶች ናቸው። አማራ ሲሆን የትም ይገኛል። ደብል ስናስተዳድር ነው። የፌዴራል ፖሊስ የሰጠው መልስ ለእኛ አሳማኝ አይደለም ብለዋል። አቶ ክርስቲያን ታደለ በበኩሉ ደግሞ ይህ ወስፌ ሊለግም ቂቤ አይወጋም የሚል አባባል እውነት መሆኑ ያሳየ ነው። ስዩም ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተከፋይ ሀሜተኛ ነው። እኔ አጅባችሁ ሰዱኝ፣ ቤቱን ላሳያችሁ። የመንግስት ሹመኛ የሚጠብቅ የፌዴራል ፖሊስ አካል ነው። እኛ የህዝብ እንደ ራሴዎች ከቤተሰቦች ፊት ድብደባና አዋርዶ ለማምጣት ያልቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው። እውነት ንገራችሁ ካላችሁ ስዩም ያልታሰረው አማራ ነኝ ስላለ ነው ብሎ ለፍርድ ቤቱ ሀሳቡን ገልጿል። በስተመጨረሻ የተከሳሾች ጠበቆች በደንበኞቻቸው ላይ የተላለፈውን ፕሮግራም ህግ የተላለፈ በመሆኑ ፖሊስ ያለምንም ምክንያት ስዩምን እንዲያቀርብ ይደረግልን ብለዋል። ፍርድ ቤቱ በድጋሜ የፌዴራል ፖሊስ ስዩም ተሾመ እንዲያቀርብ ለሚያዝያ 7 2017 ቀጠሮ ሰጥቷል። መረጃ ዘመቻ አንድነት በጎጃም ግንባር በባህር ዳር ላይ በአንደኛ ክፍለ ጦር ኦፕሬሽን ላይ የፈጸመው ልዩ ተልዕኮ 3 ቦታዎች ኢላማ ያደረገ ነበር። በልዩ ዘመቻ ወደ ገጠር መንገድ መሄጃ አካልን አካባቢ አገዛዙ ሰራዊት ማመላለሻ ሰርቪስ በፈንጅ ማቃጠሉ ተችሏል። ቀበሌ 16 ገበያው አካባቢ ያለ ፌዴራል ፖሊስ ቢሮ ውስጥ ፍንዳታ የተፈጸመ ሲሆን የአገዛዙ ሰራዊት እና ማስረጃ ማመላለሻ መኪና ማቃጠል ተችሏል። ጠቅላይ ፍርድ ቤቱ ለአንድ ባለስልጣን ቢ8 ይዞ ሲወጣ የቦምብ ጥቃት ፈጽሞበታል። በላይ ዘለቀ 8ኛ ክፍለ ጦር አባ ኮስተር ብርጌድ ታሪክ ሰርቷል። ትናንት መጋቢት 29 2017 ዓ.ም አምባ ዲብሳ ቀበሌ ከቀኑ 10 ሰዓት ላይ የአንደኛ ጠቅል ሻለቃ ለመክበብ ሙከራ ያደረገ
ጥምር ጭፍራ በገዛ እጁ እሳት ጠጥቶ ተመልሷል። በውጊያ ብሩን ተኳሹ ጨምሮ ከ10 በላይ አስክሬን ታቅፎ ለቁጥር የሚያታክት ቁስለኛ ተሸክሞ ፈርጥጧል። በደረሰበት ውርጅብኝ የተበሳጨው አራዊቱ ጭፍራ 3 ንጹሃን አርሶ አደሮች ከቤት እያወጣ ረሽኗል። እነሱም አስጨንቄ ቁሜ አርሶ አደር ደሴ መኩያ አርሶ አደር ደነቀው ሸክሞ ንጹህ ነዋሪ ሲሆን ከነሱ በተጨማሪ ታፈነው በዱላ የተደበደቡና የጠላት አስክሬንና ቁስለኛ ተሸክመው እንዲሄዱ አድርጓል። በዛሬው ዕለት መጋቢት 30 ዓመተ ምህረት በላይ ዘለቀ 8ኛ ክፍለ ጦር ደባይ ጮቆ ብርጌድ የጠላት ዋና ምሽግ በሆነችው ቁይ ከተማ በመግባት ከባድ ጥቃት ፈጽመው በምሽጉ በማስሮት ሞትና ቁስለኛ ተደርጓል። በዘመቻ አንድነት የባህር ዳር ልዩ ተልዕኮ ይቀጥላል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ዘመቻ አንድነት ወሎ ቤት አማራ ግንባር በዘመቻ አንድነት ተጠናክሮ በቀጠለው የአማራ ሕዝብ የህልውና ተጋድሎ ንጉስ ሚካኤል ኮር ታላቅ ድል ተጎናጸፈ። የአማራ ፋኖ ቤት አማራ ምዕራብ ወሎ ኮር የአንድ አሃድ አባል የሆኑ 7 ፋኖዎች መካነ ሰላም ወረዳ ሙደለላ 032 ቀበሌ ላይ ያገዛዙ ሚኒሻ ካድሬ ላይ የማያዳግም እርምጃ በመውሰድ 4 በመግደል 8 በማቁሰል ባንዳና የቀጡ ቅጣት በመቅጣት ታላቅ ድል ተጎናጽፏል። ተጋድሎ በ7 የፋኖ አባላት ብቻ የተፈጸመ ሲሆን ከሞቱት 4 ባንዳዎች 3ቱ በእርሳስ ቢሆን አንዱ በጎራዴ ነው። አጠቃላይ የተደመሰሱት የቆሰሉት ቀዳሚ የጥቃት ኢላማ የሆኑት ባንዳዎች የወረዳ የፖለቲካና የጸጥታ አመራር መሆናቸው ተረጋግጧል። በቀጣይ አድማ ብተና ሚኒሻ እንዲሁም ካድሬ ከወገኑ ጎን እስካልቆመ ድረስ የፋኖ ቀዳማዊ ጥቃት ኢላማ ሆኖ ይቀጥላል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል። ዘመቻ አንድነት ህልውናችን በተባበረ ክንዳችን የአማራ ፋኖ በወሎ ቤት አማራ ዘመቻ አንድነት ወሎ ቤት አማራ ግንባር ተጠናክሮ በቀጠለው ዘመቻ አንድነት ጥራሪ ክፍለ ጦር በጠላት ጦር ላይ የበላይነት ተቀናጀ። የአማራ ፋኖ በወሎ ቤት አማራ ላስታ ሳምነው ኮር ስር የምትገኘው በአርበኛ ኮማንድ ብርሃን አሰፋ ወይም ዘንዶ የምትመራው ጥራሪ ክፍለ ጦር ተመስገን ሻለቃ ያገዛዙ ዙፋን ጠባቂ መከላከያ ሚኒሻና አድማ ብተና ከልብ ከሳንቃና ከደቦት ከተሞች ተሰባስበው የመጣው 3 ሻለቃ ሰራዊት በቅሎ ማነቂያ ከተማን ለማስለቀቅ ቢሞክርም ወደ መጣበት አሳፍራ መልሰዋለች። መጋቢት 30 2017 ከጧቱ 1 ሰዓት እስከ 4 ሰዓት ድረስ ለ2 ሰዓት ተኩል በፈጃው ውጊያ የጥራሪ ክፍለ ጦር ተመስገን ሻለቃ ተወርዋሪ ፋኖች ወደ በቅሎ ማነቂያ ከተማ ተሰባስበው የመጣውን 3 ሻለቃ የጠላት ኃይል ከዛሬ 3 ቀን በፊት ሞክሮት አሳፍረው እንደላኩት ዛሬ ሙትና ቁስለኛውን ይዞ ወደ ነበረበት አስፈርጥጠው መልሰውታል። በዚህ አውደ ውጊያ 1 ሻለቃ ፋኖች 3 ሻለቃ መከላከያዎች እንዴት ሊያሸንፉት ይችላሉ በሚል ንዴትና ብስጭት ውስጥ የገባው የብልጽግና ሰራዊት ወደ ንጹሃን ዜጎች ከባድ በመሳሪያ በመተኮስ የምርታር ጥይት ንጹሃን ላይ በማረፍ አንድ የ12 ዓመት ህፃንና አንድ የ64 ዓመት አዛውንት ገድሏል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ ወሎ ቤት አማራ ላስታ ሳምነው ኮር ህዝብ ግንኙነት ዋና ኃላፊ ቢሆነኝ ቢያበይን ገልጿል። ዘመቻ አንድነት ህልውናችን በተባበረ ክንዳችን የአማራ ፋኖ በወሎ ቤት አማራ መጋቢት 30 2017 ውድና የተከበራችሁ ቤተሰቦቻችን በነበረን ቆይታ እጅግ እናመሰግናለን። ለዚህ ለቤት አዲስ ከሆኑ ሰብስክራይብ ሼር በማድረግ